ጎሽ ዘሩ ቀለጠ። እናንተ ሄርሜላ በአዲስ ነገር መጥታለች። የኔ ባል ነው ምን የለም ለማንም ባሌን አሳልፌ አልሰጠውም ብላ መልስ ሰጥታለች። መልሱ ለማን እንደሆነ አላቅም። ጥያቄ ምልክት ለእናንተ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። ከች ብዬላችሁ መጥቻለሁ። እንግዲህ ሄርሜላ በአዲስ ነገር መጥታለች። የኔ ባል ነው። እናንተ ቆይ አብርሽ ሴቶቹ ምንድን ያስነካው? ቆይ አብርሽ ምኑን አይታችሁ ነው የምትወዱ ሴቶች ማለት ነው? እኔ ገረሜ። ሄርሜላ እኮ በጣም ቆንጆ ነሽ አንቺ፣ ብዙ ወንዶች የሚመኙ ሴት ነሽ። ለምንድን ነው እዚህ ቦታ የምትገኝ? አልፈልጉም ካለ እኮ ትታችሁ መሄድ ነው። ራሳቸው ስታስከብሩ ነው ራሱ ፈልጎ የሚመጣው ማለት ነው። እናንተ ራሳችሁን ዝቅ ያደረጋችሁ ወንድ ልጅ እንዴት ይፈልጋችኋል? ለእኔ ይሆንልኛል ብለሽ ትመኛለሽ? ለልጁና ለልጁ እናት ያለውን አብርሽ ለእኔ ይሆንልኛል ብለሽ ነው የምትመኝ? ሄርሜላ ከዚህ ህይወት ወጥተሽ የራስሽን በአዲስ ነገር ብትመጪ የምር ብዙ ሰው በስነ ስርዓት ይቀበሉሻል፣ ሁሉም ሰው ማለት ነው። እና መልእክቱ ለፍቅር ይሁን ለሩታ ይሁን አላቅም። እንግዲህ የኔ ባል ነው ለማንም አሳልፍ አልሰጠውም በማለት እንግዲህ መልስ ሰጥታለች። መልእክቱ ለማን እንደሆነ አላቅም። እንግዲህ ፍቅርም የኔ ባል ነው ትላለች፣ የኔ ፍቅረኛ ነው የራሴ ነው ብላለች። እንግዲህ እናንተ ምን ትላላችሁ? እሺ እንዴ ቆይ አንድ ወንድ 3 ሴቶች ማግባት አለበት እንዴ? ወይስ ሄርሜላና ሩታ አግብቶ አብሮ በተራ ማደር አለበት? አረ ምን አይነት ጊዜ ደረስን ቤተሰብ። አረ ሴቶች የራሳችሁን አስከብሩ። ጌታ እኔ ተሳቀቅኩ እኮ በእናንተ የምር ነው ብላችሁ እና ሄርሜላ የኔ ባል ነው ምን የለም ብላለች። ለማን እንደሆነ አላቅም ለፍቅር ይመስለኛል ይሄ መልእክት ማለት ነው። እሷ ትላንትና ስለተናገረች ፍቅርም ነካ እያደረገች ነበረች። እውነት ለመናገር ትላንትና በራሷ ቤት የተለቀቀ ቪዲዮ የፍቅርን ንግግር ትንሽ ሰዎቹ የሚነካው ንግግር ነው። እውነት ለመናገር ለፍቅር ይመስለኛል ይሄ መልእክት ቤተሰብ። ቆይ አብርሽ ስንት ሴቶች ይፈልጋሉ ቤተሰብ? አብርሽ እኮ ለልጁ ሙቃን አልሆንም አሁን ላይ ይቅር እናንተ የምሬ ነው ምላችሁ። ልጁ መቼ ያሳደገ? ከልጁ ጋር ጥሩ ጊዜ ሲያሳልፍ አላየንም። ልጁ ያለ ሩታ ጋ ነው። ለልጁ ያለውን ለእኔ ይሆንልኛል ብለሽ ትሞኛለሽ? አረ እናንተም አብዳችኋል ዘንድሮ። ይሄ ሰላም የፍቅር ያድርግላቸው። እንግዲህ 2019 ምን ይዞልን እንደሚመጣልን አናቅም። መልካም ወደ አዲሱ ዘመን እንደዛ ነው አይደለም? ያ የዛንድሮ ጉድ ነው ጋይስ።